የኔ ውድ ቤተሰቦች እኔ በጣም ብዙ ሚሊዮን ብር ያስፈልገኛል። ስለዚህ 4000 ሰብስክራይብ አለኝ። ተከፋፈሉና አዋጡልኝ ማለት ነው። የኢትዮጵያ ሕዝብ በጣም ቀልድ ጀምሯል። ስለዚህ እኔ ቀልድ እያመለጠኝ ስለሆነ ማዳም ቤት ቁጭ ብዬ ቀልድ እያመለጠኝ ስለሆነ በቃ ከማዳም ቤት አውጡኝ። በጣም ብዙ ሚሊዮን ብር ያስፈልገኛል። ሁላችሁም አዋጡና ከማዳም ቤት አውጡኝ። እንደኔ ቀልድ ለምን ይቅርብኝ ቀልድ። የኢትዮጵያ ሕዝብ እኮ ቀልድ ጀምሯል። ቆዩ ሰነባበቱ እኮ ቀልድ ከጀመሩ። ስለዚህ ሁላችሁም ግዴታ ነው ይህን ብዙ ሚሊዮን ብር አዋታችሁ አስገቡልኝ። ቀልድ አያምልጠኝ ባካችሁ። ሁሉም በሽታ ነው፣ ሁሉም ነገር ህመም። ነቢያ ላንቱ አይደምግም አለም። ሰላም አለይኩም ያ ሩህል ዓለም። ሁሉም በሽታ ነው፣ ሁሉም ነገር ህመም። ነቢያ ላንቱ አይደምግም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ሁላችሁንም በያላችሁበት ያለ ሰላምና እዝነት አይለያችሁ እያልኩ ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። እና የኢትዮጵያ ህዝብ ቀልድ ጀምሯል። ቀልደኛ ሆኗል። የመደም ቀሞችዬ እኛ አረብ ሀገር እድሜያችንን እንቅጭ አድርገን እየበላን ቀልድ ሁላ እያመለጠን ነው ማለት ነው። እና የምር ቀልደኛ ሆነዋል። በጣም ቀልደኛ ሆነዋል። አሁን እኛ የ71 ሺህ ብር 70 ሺህ ብር ነው 71 ሺህ ብር እዳ አለባችሁ እየተባለ ነው የውጭ እዳ። አሁን ደግሞ ሌላ አንደኛው መጥቶ 12 ሚሊዮን ብር አዋጡ ይላል። እንዴ ምን ነው ጭር ሲል አንወድም አላችሁ? ጭር ሲል አንወድም። እረፍት አሳጣችሁን። አበዛችሁት እኮ የምር አበዛችሁት እንዴ። እና ወገን እንረዳዳ። እኔ ራሱ አሁን በጣም ብዙ ሺህ ሚሊዮን እያስፈልገኛል ማለት ነው። እና አላሳፍራችሁም፣ አብሽሩ። እና 4000 ሰብስክራይብ አለኝ። ብትከፋፈሉት ያው ሂሳቡን አስቡና ማለት ነው። ተከፋፈሉትና በባንክ አስገቡልኝ ማለት ነው። እኔም በጣም ብዙ ሚሊዮን ብር እፈልጋለሁ። እሺ አላሳፍራችሁም። አሁን ከማዳም ቤት ብቻ ውልቅ አርጉኝ እንጂ ማለት ነው። ከማዳም ቤት ውልቅ ልበል እንጂ እኔ በቃ አኮራችኋለሁ። ያወጣችሁት ብር ፈሰስ አይሄድም፣ በቃ አይበላሽም ማለት ነው። እና ባንክ ቁጥር ምናምን ካላችሁ ዝም ብላችሁ በንግድ ባንክ አስገቡት፣ ይደርሰኛል። እሺ ቁጥርም አያስፈልገውም። እና እርዱኝ። አዎ ቀላል ናት። ምን አላት 12 ሚሊዮን ብር። ብዙ ሚሊዮን ነው የሚያስፈልገኝ ማለት ነው። እና ቀልድ መማር አለብኝ እኔ ራሱ ማለት ነው። እንዴ የአረብ ሀገር እኮ ቁጭ ብለን እኮ እድሜያችንን እያቃጠልኛ ቀልድ አለፈን እኮ። ኢትዮጵያ ላይ ያሉ ሰዎች በጣም ቀልደኛ ሆነዋል። እነሱ እንደፈለጉ ይኖራሉ። ምን የመሰለ መኪና ይነዳሉ። ምን የመሰለ ልብስ ይለብሳሉ። ምን የመሰለ ቤት ይኖራሉ። እኛ ሽንት ቤት እያጠብን መኪና እያጠብን አረብ ጋር ጭቅጭቅ እየገጠምን እንቅልፍ እያጣን ይህን ሁላ መስዋዕት እየከፈልን እንሰራለን። እነሱ ሚዲያ ላይ ይወጡ አውጡ። ይች ብር ምን አላት እና ይቱ ይች ብር ምን አላት እንዴ? ጉድ እኮ ነው ቀልድ። እንዴ ተውት እስኪ እንደው ሚዲያውን እንኳን ትንሽ እንደው አረፍ ይበል። የምር በጣም ነው የሚያሳዝነው። እኛ ስንደውል ስራ እዛው ስሩ፣ ምን ትሰራላችሁ? ኑሮ ተወዷል፣ እዛው ስሩ፣ ምን ትሰራላችሁ? አማችኋል እንዴ? ለምንድን ነው የምትመጡት? ይላሉ። እነሱ ቀልድ ይዘዋል እንዴ። በጣም ነው የሚገርመው እኮ። እና እባካችሁ ተጠንቀቁ የማዳም ቅመሞች። እናንተ ላይ ነው ሁሉም ነገር የሚያነጣጥረው ማለት ነው። እና ራሳችንን ልናውቅ ይገባል። ማዋጣት ያለብንን ቦታ ማወቅ ይኖርብናል።
እንዴ ያመቱ ይህን ያህል ሺህ ብር አውጡ፣ ያመቱ ይህን ያህል ሚሊዮን አውጡ። እንዴ እኛ መቼ ነው የምናርፈው? ማዋጣት ያለብን ነገር ማዋጣት እናውቅበታለን። በቃ መረዳት ያለባቸው ሰዎች አሉ በአግባቡ። ሙብ እንደዚህ ለመጨፈሪያ ስቴዲዮም ለማሰራት 12 ሚሊዮን ብር አይከብድም? ስንት ታማሚ አለ፣ ስንት ራብተኛ አለ በሀገራችን ላይ፣ ስንት ራብተኛ አለ፣ የኑሮ ችግር፣ ስንት ቁርስ በልተው ምሳ የማይደግሙ ሰዎች አሉ፣ ስንት ችግርተኛ አለ። ለምንድን ነው በሆነ ባልሆነው እያዋጣን ገንዘባችንን የምናከስረው? የምር በጣም ነው የሚያሳዝነው። እንዴ ጭር ሲል አንወድም አላችሁ እኮ፣ በጣም ጭር ሲል አንወድም አላችሁ። ያም ተነስቶ ለዚህ አውጡ ይላል፣ ያም ተነስቶ ለዚህ አውጡ፣ ያም ተነስቶ ለዚህ አውጡ። እሺ ነይቱ እንጂ እሺ እንደዚህ በሉ እስኪ እሺ እንደዚህ። እንዴ የምር በጣም ነው ቀልድ የለመዱት። በጣም ቀልድ ለምደዋል። በጣም ማለት ነው ቀልደኛ ሆነዋል። እኛ ሁሉ ነገር አለፈን እኮ በቃ አረብ ሀገር ቁጭ ብለን እድሜያችንን እንቅጭ አድርገን እየበላን፣ እነሱ ህይወታቸውን ይኖራሉ፣ ጊዜያቸውን ይኖራሉ፣ እድሜያቸውን እየተጠቀሙበት ነው። እዚህ የሙላሽ ማዳም ቤት ተቀምጠሽ ችግርሽን ስንት መከራ እያሳለፍ ነው የምንሰሩት። እንተዋወቃለን፣ የማዳም ቅመሞች ሁላችንም እንተዋወቃለን። የምናሳልፈውን ችግር የምናሳልፈውን ስቃይ ሁልሽም እንተዋወቃለን። ስለዚህ የምናወጣበትን ብር የምናወጣበትን ማወቅ ይኖርብናል። እንዴ ለራሳችሁ አስቡ እስኪ። በነገራችን ላይ ብዙ ጊዜ በሚዲያ ላይ የሚያዋጡ ልጆች እናታቸው ቡና መግዣ እያጣች ነው። መጀመሪያ ራሳችንን ማሰብ ይኖርብናል። እንዴ እስከ መቼ ነው እናንተ ቆይ ሰው እየረዳችሁ የሆነ ያልሆነ ቦታ ዝም ብላችሁ ለይምሰል እያወጣችሁ በአረብ ሀገር የምትጠገረሩት? እንዴ እድሜያችሁን ተጠቀሙበት። የምር በጣም በዛ። እድሜያችሁን ተጠቀሙበት። እንዴ ሚዲያ ላይ ወጥቶ ይህን ያህል ብር አንጡ እንደዚህ። እንዴ ታዋቂ ቢሆኑስ ይሆኗ? እንዴ እነሱ ታዋቂ ቢሆን አንድ ነገር ቢቸግራችሁ እናንተ ዞር ብሎ የሚያያችሁ የለም። እንዴ በጣም በዛ፣ የምር በጣም በዛ። እንዴ ኢትዮጵያ ላይ ኑሮ ረከሰ እንዴ? ይሄን ያክል እንደ ቀላል የሚያዋት ታውቃላችሁ? 100,000 ብር ለማግኘት ስንት ቀን እንደምትለፉ ታውቃላችሁ? ሁላችሁም ማለት ነው። ስንት መከራ። አረብ ሀገር የአንድ ቀንም ስራ ራሱ ደም ነው፣ ህይወት ነው። ስለዚህ ራሳችሁን ጠብቁ። ማውጣት ያለባችሁን ቦታ ማወቅ ይኖርባችኋል። እንዴ እኛ ማንኛውም ሰው ቢሆን ማለት ነው አረብ ሀገር ቁጭ ብላ ደልቷት ነው የምትሰራው። ወደ ሀገር ማሰብ ስትፈልግ፣ ወደ ሀገር ለመሄድ ስታስብ ምን ይዤ ልሄድ፣ ይሄንን እንዴት አድርገዋለሁ፣ ይሄ መንቀሳቀሻ ይበቃኛሉ፣ ይሄ ቤት አለቀው ቀዳዳው እንዴ እያላችሁ አይደል እንዴ የምትቀሩት? ለምንድን ነው እንደዚህ የሚሆነው? ቢመቻችሁ ቢኖራችሁ እኮ ሁሉም ሰው ማንኛውም ሰው በሀገሩ ላይ መኖር ይፈልጋል አይደል እንዴ? ስለዚህ ማዋጣት ያለብንን ቦታ ማወቅ ይኖርብናል። በቃ ይበቃችኋል። ስለ ራሳችሁ አስቡ። እንዴ እኔ ካሁን በኋላ ማለት ነው በሚዲያ ላይ ወጥቶ የሚወጣ ብር ላስፈላጊው ነገር ይሄዳል ብዬ አላስብም። ጭራሽ አሁን ስቴዲዮም ለመጨፈሪያ ብር አዋጡ ይላል እንደ 12 ሚሊዮን። እንዴ ብር ረከሰ እንዴ? ጉድ እኮ ነው። በጣም ነው የሚያሳዝነው። የምር በጣም ነው ልብ የሚመጣው። እነሱ ለራሳቸው ምን አይነት መኪና እንደሚነዱ አይታችኋል? ምን አይነት ኑሮ፣ ምን አይነት ቤት እንደሚኖሩ አይታችኋል? እንዴ ለራሳቸው እኮ ድልድል ብለው እየኖሩ እኮ ነው። ሚዲያ ላይ ወጥቶ ታዋቂ ነንና ፌመስ ነንና እንደዚህ ብንላቸው ያዋጣሉ። እንዴ ለነሱ መፈመሻ ነው እንዴ እናንተ? እንዴ ራሳችሁን እንወቅ እንጂ ለነሱ መፈመሻ እና ራሳችሁን እወቁ። እንዴት እንደምናገኝ ሁላችንም እንተዋወቃለን። አረብ ሀገር ያለን ሰዎች ሁላችንም እንተዋወቃለን። ይሄ ነገር ድብቅ አይደለም፣ አዲስ አይደለም። ስለዚህ ራሳችሁን ጠብቁ። ማንም እየወጣ ጭር ሲል አንወድም ያሉ እንደሆነ በሚዲያ እየወጡ እንዴ የምር በጣም ነው የሚያሳዝነው።
እዛ የወጣችሁ ታብታብ ኮፒ ሊንክ እያደረጋችሁ በዛውም በነሻጣ ይህን ያህል ብር ነይቻለሁ፣ ይህን ያህል ብር ነይቻለሁ እያላችሁ ትሰጣላችሁ። እንዴ ለራሳችሁም አስቡ እንጂ የምር በጣም ነው የሚያሳዝነው። እንደ ቀላል ነገር ወጥተው ይህን ያህል ብር እኔ አላሳፍረኝ እንዴ! እጉድ እኮ ነው እንዴ! በጣም ነው የሚያሳዝነው። የምር በጣም ነው የሚያሳዝነው። እና ራሳችሁን ወቁ፣ ለራሳችሁ አስቡ። የምር በጣም ነው የሚያስጠላው እንዴ! ለራሳችሁ ኑሯቸውን እየኖሩ ይሄን ያክል ግፍ ምን ይሉታል? የምር በጣም ነው የሚያስጠላው። እና ራሳችሁን ወቁ። ለራሳችሁ ካላሰባችሁ ማንም የሚያስብላችሁ የለም፣ ማንም ማለት ነው። እና ስለ ራሳችሁ ማሰብ ያለባችሁ ራሳችሁ ናችሁ። ሰው ስለ እናንተ ምንም አንድ ቅንጣት ማለት ነው ማንም አያስብላችሁም። በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም።